አዱጊያ ነበር ያውም 23 ሰዓታትን የፈጀ በዚህ ውጊያ ከሜካናይዝድ ጦር ባለፈ ድሮኖችና ወታደራዊ ጄቶች ጥቅም ላይ ያዋሉበት እንደነበር የፈረንሳይ የዜና ጣቢያዎች ዘግበዋል። ህወሓት በድንገት የለኮሰው ውጊያ ከባድ ማጥ ውስጥ ነው የዘፈቀው። ቢቸግረው በዚህ ውጊያ የፈጥኖ ደራሽ ታጣቂዎች ከኢትዮጵያ ጦር ጋር ሆነው ተሰልፈዋልም እያለ ነው። ይህ የህወሓት ክስ ግን ኤርትራን ክፉኛ የሚያስደነግጥ ነው። ምክንያቱም ውጊያው የተደረገበት ቦታ ሸረሪና ኤሪትሪያ፣ ሱዳንና ኢትዮጵያን የሚያዋስን በመሆኑ የኤርትራ ጦር የመከበብ ስሜት እንዲሰማው የሚያደርግ ይመስላል። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በፓርላማ በነበራቸው ቆይታ ኤሪትሪያ፣ ህወሓትና የሱዳን መደበኛ ጦር SAF በኢትዮጵያ ላይ በጋራ እየዶለቱ ነው የሚል ውንጀላን ሰንዝረው ነበር። ምንም እንኳን ህወሓት ይህንን የስትራቴጂክ ግንኙነት ቢክደውም በአዲሱ ውጊያ የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ መንግስት ጎን መሰለፉ ከተረጋገጠ ኤርትራ ራሷን በኢትዮጵያና በRSF ታጣቂዎች ጥምረት እንደተከበበች ሊሰማት የሚያደርግ ነው። ይህ ደግሞ ለአዛውንቱ አምባገነን ኢሳያስ አፈወርቂ ከባድ ድንጋጤን የሚፈጥር ጉዳይ ነው። ባለፈው ቅዳሜ በምዕራብ ትግራይ ሸረሪን አካባቢ የተቀሰቀሰው ከባድ ውጊያ ከፍተኛ መነጋገሪያ ሆኗል። ይህ ውጊያ ይበልጥ መነጋገሪያ የሆነው ደግሞ ህወሓት የሱዳኑ ፈጥኖ ደራሽ ኃይል በጥቃቱ በውጊያው ተሳትፏል ብሎ ከከሰሰ በኋላ ነው። ነገር ግን ከመጀመሪያው አንድ ነገር ግልጽ ማድረግ አለብን። ይህ እስካሁን የተረጋገጠ እውነታ ሳይሆን በአንድ ወገን የቀረበ ክስ ነው። የገለልተኛ ምርመራ ውጤት ወይንም የሳተላይት ማረጋገጫ እስካሁን አልቀረበም። ዛሬ ይህንን ጉዳይ ከታሪካዊ፣ ከወታደራዊ፣ ከፖለቲካዊና ከጂኦፖለቲካዊ አንጻር በዝርዝር መርምረን እንመለከተዋለን። ለዚህ ዝግጅታችንም በርካታ ፖለቲከኞችንና ወታደራዊ ባለሙያዎችንም አነጋግረናል። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት እንደ ወይን የሚጣፍጡ ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ከቀናት በፊት ማለትም ባለፈው ቅዳሜ በሸረሪናና አካባቢው ከባድ ውጊያ ተቀስቅሶ ነበር። የድሮን ጥቃቶች እንደተፈጸሙም እንደ AFP ያሉ ዓለም አቀፍ መገናኛ ብዙሃን ጭምር ዘግበዋል። ከዚያ በኋላ ህወሓት በዛሬው ዕለት የሰጠው መግለጫ ደግሞ በአካባቢው የተቀሰቀሰውን ግጭት መነጋገሪያ እንዲሆን አድርጎታል። ህወሓት በመግለጫው RSF ከኢትዮጵያ መንግስት ጋር ተባብሮ በዚህ ውጊያ ተሳትፏል ይላል። ይህ በቀላሉ የሚታለፍ ጉዳይ አይደለም። ምክንያቱም እውነት ከሆነ ጦርነቱ የአገር ውስጥ ብቻ ሳይሆን የቀጠናዊ የደህንነት ቀውስ ይሆናልና። በዚህ ጉዳይ ላይ ለአንድ አፍታ ሚዲያ አስተያየታቸውን የሰጡ አንድ ፖለቲከኛ በምዕራብ ትግራይ ሸረሪን አካባቢ በተቀሰቀሰው አዲስ ውጊያ የሱዳን ፈጥኖ ደራሽ ኃይል ታጣቂዎች ከኢትዮጵያ መከላከያ ሰራዊት ጎን ሆነው ተሳትፈዋል በሚል የተሰነዘረው ውንጀላ የቀጠናውን ጂኦፖለቲካዊ ውጥረት ወደ ሌላ አዲስ ምዕራፍ የሚያሸጋግር ከፍተኛ የፖለቲካና የወታደራዊ አንደምታ ያለው ነው ይላሉ። በጀነራል መሐመድ ሐምዳን ዳጋሎ ወይንም ሄሜቲ የሚመራው የፈጥኖ ደራሽ ኃይል በኢትዮጵያ መሬት ላይ በሚደረግ ውጊያ ተሳትፏል መባሉ በሱዳንና በኢትዮጵያ ድንበር አካባቢ ያሉ የታጠቁ ኃይሎች ጥምረት ወደ ቀውስ መግባቱን ያሳያል የሚሉት ተንታኙ ህወሓት የፈጥኖ ደራሽ ኃይሉን መውቀሱ በተዘዋዋሪ ቡድኑ ከሱዳን መደበኛ ጦር ጋር ያለውን ወታደራዊ ትብብር ወይንም በሱዳን በኩል ያለውን የኋላ ደጀን ይፋ ያደረገ ይመስላል ሲሉም ይቀጥላሉ። አክለውም መግለጫው የኢትዮጵያ ፌዴራል መንግስት በምዕራብ ትግራይ ያለውን ይዞታ ለማስከበር ከጎረቤት ሀገር ኃይሎች ጋር ወታደራዊ ትብብር እየፈጠረ መሆኑን ለማሳየት ሆን ተብሎ የወጣ መግለጫም ነው ይላሉ። ውጊያው በኢትዮጵያ የውስጥ ኃይሎች መካከል ብቻ መወሰኑ ቀርቶ የሱዳን ተፋላሚዎች በቀጥታ የሚሆን በተዘዋዋሪ የሚሳተፉበት ዓለም አቀፋዊ ይዘት ያለው የቀጠና ጦርነት እንዲቀሰቀስም በር ከፋች ሊሆን ይችላል የዛሬው የህወሓት ግጭት ቀስቃሽ መግለጫ። በምዕራብ ትግራይ ሸረሪናና ሁመራ አቅራቢያ የሚደረገው ውጊያ በሺዎች የሚቆጠሩ ንጹሃን ዜጎች ወደ ሱዳን ድንበር ማለትም ወደ ሐምዳይትና ቪሌጅ 8 መጠለያዎች እንዲሰደዱ እያደረገ ነው። ይህ ደግሞ በጦርነት በታመሰችው ሱዳን ላይ ተጨማሪ የረሃብና የንጹሃን ስቃይ ቀውስን እጅጉን እንደሚጨምር ተንታኞች ያውሳሉ። ህወሓት ራሴን ለቀጣይ ውጊያ እያዘጋጀው ነው ማለቱ ውጊያው በምዕራብ ትግራይ ድንበር ብቻ ሳይወሰንም ወደ መካከለኛው ደቡባዊ ትግራይና የአማራ ክልል አዋሳኝ አካባቢዎች ማለትም እንደ ጸለምቲና አላማጣ ዳግም በሰፊው እንዲቀሰቀስ ሊያደርግ እንደሚችል ተንታኙ ያብራራሉ። ይህ ውንጀላ በአፍሪካ ህብረትና በዓለም አቀፉ ማህበረሰብ ዘንድ የሰላም ጥረቶችን ይበልጥ የሚያወሳስብም ነው። በተለይም በኢትዮጵያ በኤሪትሪያ እና በሱዳን መካከል ያለውን መተማመን ወደ ዜሮ በማውረድ የቀጠናውን የዲፕሎማሲ ግንኙነት እጅጉን የሚያሻክር ነው። የሱዳን ፈጥኖ ደራሽ ኃይል በምዕራብ ትግራይ ወይንም ወልቃይት ድንበር አካባቢ በሚደረገው ውጊያ ላይ ለመሳተፍ ስትራቴጂካዊ ወታደራዊና ቀጠናዊ ጥቅሞችን ያማከሉ ትልልቅ ምክንያቶች ሊኖሩት እንደሚችሉም ይጠቀሳሉ። ምንም እንኳን የኢትዮጵያ መንግስት ውንጀላውን እስካሁን በይፋ ባያረጋግጥም የጂኦፖለቲካ ተንታኞችና የድንበር አካባቢ መረጃዎች የሚያሳዩቸው ዋና ዋና ምክንያቶች ግን በርከት ይላሉ። የመጀመሪያው የሱዳን መደበኛ ጦርን የመቁረጥ ስትራቴጂ ሊሆን ይችላል። ምናልባትም የሄሜቲ ኃይል የሱዳን መደበኛ ጦርን የመቁረጥ ስትራቴጂ ከያዘ
በዚህ ውጊያ ሊሳተፍ የሚችልበት እድል አለ። የፈጥኖ ደራሽ ኃይሉ ዋና ጠላት በጀነራል አልቡርሃን የሚመራው የሱዳን መደበኛ ጦር እንደሆነ ይታወቃል። የኢትዮጵያ መንግስት ቀደም ሲል የሱዳን ጦር ለህወሓት ድጋፍ እያደረገ ነው የሚል ጥርጣሬና ክስ አለው። ስለዚህ አርኤስኤፍ ከኢትዮጵያ መንግስት ጎን በመሰለፍ የህወሓትን ይዞታዎች ማጥቃት ለሱዳን መደበኛ ጦር ሊሆን የሚችለውን የኋላ ደጀን ወይንም የኮንትሮባንድ መሳሪያ መስመር ለመዝጋትና ለመቁረጥ ሊያለም ይችላል። ሁለተኛው ወታደራዊ ግንባሮችን የማስፋፋት ፍላጎት ነው። የፈጥኖ ደራሽ ኃይል በአሁኑ ወቅት የዳርፉርና የኮርዶፋን ግዛቶችን በከፊል የተቆጣጠረ ሲሆን በቅርቡ ወደ ምስራቅና ደቡባዊ ሱዳን ማለትም እንደ ብሉ ናይል ግዛት በመንቀሳቀስ ላይ ይገኛል። ከኢትዮጵያ ድንበር በተለይም ከቤኒሻንጉል እስከ ምዕራብ ትግራይ አዋሳኝ በሆኑ ስፍራዎች ላይ ይዞታውን ማጠናከሩ የሱዳን መደበኛ ጦር ኃይሉን እንዲበታተነውና ስልታዊ በሆነ መንገድ እንዲዳከምም ሊያደርገው ይችላል። ሌላኛው እዚህ ጋር የሚጠቀሰው ጉዳይ የፈጥኖ ደራሽ ኃይሉ በዚህ ውጊያ መሳተፉ ባይረጋገጥም ነገር ግን ከኢትዮጵያ መንግስት ጋር የጋራ ጠላት ስላላቸው ሊሳተፍ የሚችልበት እድል እንዳለ ተንታኞች ያነሳሉ። ሁለቱም ኃይሎች ማለትም የኢትዮጵያ መንግስትና አርኤስኤፍ በአሁኑ ወቅት የየራሳቸው ስጋት አለባቸው። የኢትዮጵያ መንግስት የምዕራብ ትግራይ ወይንም የአማራ ኃይሎች ወልቃይት የሚሉትን ስልታዊ የድንበር መስመር በቁጥጥሩ ስር መዋል ይፈልጋል ከስጋት ነጻ። አርኤስኤፍ በበኩሉ የሱዳን ጦር ከህወሓት ጋር ጥምረት እንዳይፈጥር መስጋቱ የሁለቱን ኃይሎች ፍላጎት በጊዜያዊነት አስተሳስሮት ሊሆን ይችላል። የፈጥኖ ደራሽ ኃይሉ የፋይናንስ ምንጭ በዋናነት የወርቅ ማዕድን ቁጥጥርና የድንበር ላይ ህገ ወጥ ንግድ ነው። በምዕራብ ትግራይ አማራና ሱዳን አዋሳኝ የሆኑትን ስልታዊ የድንበር ኮሪደሮችን መቆጣጠር ወይንም በዚህ አካባቢ ተጽዕኖ መፍጠር ለቡድኑ የረጅም ጊዜ የኢኮኖሚና የወታደራዊ አቅርቦት ዋስትና ይሰጠዋል። የፈጥኖ ደራሽ ኃይሉ በዚህ ውጊያ ውስጥ እጁን አስገብቷል መባሉ የሱዳን የእርስ በርስ ጦርነትና የኢትዮጵያ የውስጥ ግጭት ተጋብተው ወደ ቀጠናዊ ቀውስ ማደጋቸውን ቁልጭ አድርጎ ሊያሳይ እንደሚችልም ነው ባለሙያዎች የሚናገሩት። እዚህ ጋር ታዲያ ጠቀሰው ሀገር ኢሳያስ አፈወርቂ የሚመሯት ኤርትራ ናት። ምክንያቱም ውጊያ የተቀሰቀሰበት ሸረሪና ኢትዮጵያን፣ ሱዳንንና ኤርትራን የምታዋስን እጅግ ስትራቴጂካዊ ስፍራ በመሆኗ አስተያየት ሰጪዎች በሸረሪና አካባቢ የተቀሰቀሰው አዲስ ውጊያ በኤርትራ ላይ ቀጥተኛና ከፍተኛ ስትራቴጂካዊ ተጽዕኖ አለው ይላሉ። ምንም እንኳን ውጊያው በኢትዮጵያ መንግስትና በህወሓት መካከል ቢሆንም ኤርትራ በቀጠናው ባላት ወታደራዊ አሰላለፍ ምክንያት ግጭቱ በርካታ ተጽዕኖች አሉት። የመጀመሪያው የእጅ አዙር ስጋትና የስትራቴጂክ ከበባ ስጋት ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳምንታት በፊት ኤሪትሪያ፣ ህወሓትና የሱዳን መደበኛ ጦር በኢትዮጵያ ላይ በጋራ እየዶለቱን የሚል ውንጀላ ሰንዝሮ ነበር። ምንም እንኳን ህወሓት ይህንን የስትራቴጂክ ግንኙነት ቢክደውም በአዲሱ ውጊያ የሱዳን ፈጥኖ ደራሽ ኃይል ከኢትዮጵያ መንግስት ጎን መሰለፉ ከተረጋገጠ ኤርትራ ራሷን በኢትዮጵያና በአርኤስኤፍ ጥምረት የተከበበች አድርጋ እንድታይ ሊያደርጋት ይችላል። ሌላኛው ኤርትራ ከትግራይ ጋር የሚያሰናሰናትን የሱዳን ድንበር ህወሓት ዳግም እንዲቆጣጠረው በፍጹም አትፈልግም። ይህ መስመር ህወሓት ወደ ሱዳንና ወደ ውጭው ዓለም የሚያገናኘው ብቸኛ መተንፈሻ በመሆኑ ኤርትራ ይህንን ኮሪደር ለመዝጋት ስትራቴጂካዊ ፍላጎት አላት የሚሉ አሉ። በምዕራብ ትግራይ ውጊያው ከጠነከረና ዳግም የሚያገረሽ ከሆነ ኤርትራ የአማራ ኃይሎችንና የፌዴራል መንግስትን ይዞታ ለመደገፍ እጇን እንድታስገባ ልትገደድ እንደምትችልም ተንታኞች ስጋታቸውን ያቀርባሉ። ከቅርብ ጊዜ ወዲህ በአስመራና በአዲስ አበባ መካከል ያለው ግንኙነት በከፍተኛ ሁኔታ መሻከሩ ይታወቃል። ይህ በትግራይ የተቀሰቀሰው አዲስ ጦርነት በቀላሉ ድንበር ተሻግሮ የኤርትራን መከላከያ ሰራዊት ሊስቦ ይችላል። በተለይም ህወሓት በሰሜን ትግራይ ማለትም ከኤርትራ ጋር በሚዋሰኑ አካባቢዎች ወታደራዊ እንቅስቃሴዎችን ካጠናከረ ኤርትራ ራሷን ለመከላከል በሚል ቀድማ እርምጃ ወደ መውሰድ ፕሪ ኢምፒቲቭ ስትራይክ ውስጥ ልትገባ እንደምትችል ተንታኞች ስጋታቸውን ያስቀምጣሉ። ውጊያውን ተከትሎ በመቶዎች የሚቆጠሩ ኢትዮጵያውያን ወደ ሱዳን እየተሰደዱ ነው። ይህ አለመረጋጋት ወደ ኤርትራ ድንበርም ሊያመራ ስለሚችል አስመራ በድንበር አካባቢዎቿ ላይ ከፍተኛ ወታደራዊ ዝግጁነት እንዲሁም የተጠንቀቅ አዋጅ እንድታውጅ ሊያደርጋት እንደሚችልም ይጠቀሳል። ህወሓት በቅርቡ በትግራይ ውስጥ ግዴታ የሆነ የወታደራዊ አገልግሎት ማወጁ ይታወቃል። ይህ የሰው ኃይል ማሰባሰብ በኤርትራ በኩል እንደ ትልቅ የጦርነት ዝግጅት ስለሚቆጠር በአስመራ በኩል በተመሳሳይ ግፊት ሊፈጠር እንደሚችልም ተንታኞች ያወሳሉ። ሌላው እዚህ ጋር የሚጠቀሱት የፋኖ ሚሊሻዎች ናቸው። የአማራ ክልል ታጣቂዎች በተለይም የፋኖ ሚሊሻዎች በወልቃይት ለሚደረገው ማናቸውም ውጊያ ማዕከላዊና ወሳኝ ሚና አላቸው። ለፋኖ ታጣቂዎች የዚህ አካባቢ ጉዳይ የህልውናና የብሔር ማንነት ጥያቄ በመሆኑ ሚናቸውና አሰላለፋቸው እጅግ ውስብስብና ዘርፈ ብዙ ሊሆን ይችላል። በተለይም የፋኖ ታጣቂዎች በአሁኑ ወቅት ከህወሓት ጋር እየሰሩ መሆናቸው ነገር ዓለሙን እጅግ ከሚታሰበው በላይ ውስብስብና አስከፊ ሊያደርግባቸው ይችላል። የፋኖ ሚሊሻዎች ከኤርትራ መንግስት ጋር ጠንካራ ስልታዊና ወታደራዊ ወዳጅነት እንዳላቸው ይታወቃል። ኤርትራም ሆነች ታጣቂዎቹ ህወሓት ወደ ምዕራብ ትግራይና ወደ ሱዳን ድንበር እንዲቃረብ በፍጹም አይፈልጉም። ስለዚህ ታጣቂዎቹ በምዕራብ ትግራይ ግንባር በሚያደርጉት ውጊያ ከኤርትራ ሰራዊት በኩል ስንቅ፣ ትጥቅ ወይንም
የወታደራዊ መረጃ ድጋፍ የማግኘት እድላቸው ከፍተኛ ነው። ይህ ደግሞ በግንባሩ ያላቸውን የመቋቋም አቅም ሊያጠናክረው እንደሚችል በስጋትነት ይነሳል። የምዕራብ ትግራይ ወይንም ደግሞ የአማራ ኃይሎች ወልቃይት የሚሉት ጉዳይ በመላው የአማራ ክልል ህዝብ ዘንድ ከፍተኛ ስሜት የሚቀሰቀስ አጀንዳ ነው። ውጊያው ሲበረታ ታጣቂዎቹ ከመላው ክልሉ ተጨማሪ የሰው ኃይልና ስንቅ በፍጥነት የማሰባሰብና ወደ ግንባር የማስገባት ከፍተኛ ሞቢላይዜሽን አቅም አላቸው። በጥቅሉ የፋኖ ታጣቂዎች በወልቃይት ወይንም በምዕራብ ትግራይ አዲስ ውጊያ ላይ ያላቸው ሚና አካባቢው ዳግም ወደ ትግራይ መዋቅር እንዳይመለስ በጽኑ መከላከል ሲሆን የአቋማቸው ደግሞ የፕሪቶሪያውን የሰላም ስምምነት አፈጻጸም ይበልጥ ከባድና የማይገመት ሊያደርገው ይችላል። የአፍሪካ ቀንድ ቀጠና በቋፍ ላይ ባለበት በዚህ ወቅት ህወሓት በሰሞኑ በሸረሪና በተደረገው ውጊያ የአርኤስኤፍ ታጣቂዎች ተሳትፈዋል ማለቱ ከባድ ጂኦፖለቲካዊ ትርጉም ያለው ነው። የአፍሪካ ቀንድ በዓለም ላይ ከሚገኙ እጅግ ውስብስብ ክልሎችና ቀጠናዎች አንዱ ሲሆን በአንድ በኩል ሱዳን ጦርነት ውስጥ ናት፣ በሌላ በኩል ኢትዮጵያ ውስጥ የውስጥ የደህንነት ፈተናዎች በገፍ ሞልተዋል፣ በሶስተኛ በኩል የቀይ ባህር ውድድር፣ የናይል ውሃ ፖለቲካ፣ የውጭ ኃይላት ተጽዕኖ እየተወሳሰበ ነው። ይህ ሁሉ በአንድነት ሲታይ ማንኛውም አዲስ ክስ በፍጥነት ዓለም አቀፋዊ ትኩረትን ሊስብ ይችላል። ለመሆኑ ህወሓት ከዚህ ካቀረበው ክስ ማን ሊያተርፍ ይችላል? ይህ ጥያቄ በትንታኔያችን ውስጥ እጅግ አስፈላጊው ነው። ህወሓት ይህንን ክስ በማቅረብ ዓለም አቀፍ ትኩረትን ለመሳብ ሊፈልግ ይችላል። መንግስት ደግሞ የሚኖረውን ወታደራዊ ዘመቻ እንደ የውስጥ ደህንነት ጉዳይ ሊያቀርበው ይችላል። የውጭ ኃይላትም የአፍሪካ ቀንድ መረጋጋት ስለሚያሳስባቸው ሁኔታውን በቅርበት ይከታተሉታል። ለዚህም ይመስላል ህወሓት በዛሬው ዕለት የአርኤስኤፍ ታጣቂዎች ወጉኝ ሲል ያወጣው መግለጫ ዓለም አቀፍ ትኩረት ለመሳብ ያደረገው ሳይሆን እንዳልቀረ በርካታ ተንታኞች የሚስማሙበት ጉዳይ ነው።